ሰላም ሰላም፣ እንዴት ናችሁ ወገኖች? ሰላም ናችሁ ወይ? ይሰማችሁ አይሰማችሁ? ግን የእውነት አላውቅም። የቀረጽኩ ነበር ልጁ ሲገባብኝ አጠፋሁት ማለት ነው። ያው ኤዲት ምናምን ማድረግ ጊዜ ይፈልጋል፣ በጣም ጥሩ እውቀት ይፈልጋል ምናምን እና አሁን ኤዲት ስለማላረግ ቀጥታ ስለምለቀው ህፃን ልጅ አለ ከጠገቤ፣ እሱ አይገባም። ግን ትልልቆች ውር ውር እያሉ እየገባ አስቸገሩኝ እና ሰላም ናችሁ? እንዴት ናችሁ? ሁሉ መልካም ሁሉ ሰላም፣ እኔ ደህና ነኝ። እናንተ እንዴት ናችሁ? እና ዛሬ ደግሞ ያው አይታወቁም እነሱ አረቦች፣ ዛሬ ደግሞ ሐሙስ ነው እና ታውቃላችሁ አረብ ያው የደላው አይደል? በዚህ ምድር ላይ የሰማዩን አላውቅም ማለት ያው የምትገምቱት ነገር አለ እኮ ዋው የምትሉት ሰው አለ ዋው ብላችሁ፣ ከዛ ደግሞ በቃ እንትን የምትሉት አለ። ግን እነሱ ምድር ላይ በጣም ተመችቶት የሚኖር እንደ አረብ የለም ታውቃላችሁ። እና ያው ዛሬ ደግሞ ሐሙስ ነው፣ የሚዞሩበት አይታወቅም፣ የሚወጡበት አይታወቅም ምናምን። እችን አያችኋት አይደል? የተወሰነ ቀለል አለው አይደል? ይሄን ቀለል ብሎታል። ምክንያቱም 2 ቀን ህፃኑ ከኔ ጋር አይደለም የተኛ። ህፃን ሲኖር ድምጡን በሰማችሁ ቁጥር ትሰቀቃላችሁ፣ እንቅልፍ አይወስዳችሁም ከልጅ ጋር ስትተኙ። ያው ስራ ስለሌለ ነው ብያችኋለሁ። አሁን ስራ ቀዝቀዝ ብሏል። እኛ ኩዌት በጣም ረጅም ጊዜ ተዘግቶ ነበር። ኢትዮጵያ ሰራተኛ ኢትዮጵያ የመጣው ነበር። አሁን ከስንት ዓመት በኋላ ስለተከፈተ በጣም እያስገቡ ስለሆነ ያው እኛ ትንሽ ብሩ ወድ ስለሆነ ብዙ ልጆች ስራ ፈተው ተቀምጠዋል። እና እኔም ይችን ያገኘኋትን ቻንስ ለመጠቀም ብዬ አንገቴን ደፍቼ እየሰራው ነው ማለት ነው። እርግጥ ሴትዮዋ በጣም ጥሩ ናት። ምን ያደርጋል ውሸት። ግን ይሄ ህፃን ልጅ ከሆናችሁ ምናምን የአንዳንድ ነፃነት አይደል? እኔ እንደነገርኳችሁ ሁሌ የሚያስጠላኝ ዩኒፎርም ነው። ድሮም አልወደውም እንኳን አሁን 24 ሰዓት። ምክንያቱም የዩኒፎርም የሚባል ጉድ ነፃነት አይሰጣችሁም። ሲሞቅ ራሱ ሙቅ ነው የሚሆነው። በቀዝቃዛ ሰዓት ቀዝቃዛ ይስባል። ሲሞቅ ደግሞ ሙቀት ሲሆን ደግሞ ያቃጥላችኋል። እና በጣም ከባድ የሚሆንብኝ ይሄ ዩኒፎርም ነው። እና እዚህ ሀገር ደግሞ እሱን ካለበሳችሁ በቃ ሰራተኛ አትመስሏቸውም፣ አይወዱም ማለት ሙሉ ቀሚስ ምናምን ለብሳችሁ ለመስራት አይፈልጉም። እና እኔ አሁን ድሮ 10 ነበር ፀጉር እዚህ ቤት፣ ግን ሴትዮ እንድጠመጣ ፈለገች። በቃ ምንም ማድረጋችሁ ችናት የምታንቀሳቀሰልኛ። እና ደህና ናችሁ? በድጋሚ ሁሉ መልካም ነው። ትናንት ተገናኝተን ነበር፣ ሰርቻለሁ ትንሽ የቪዲዮ። እኔ የሁላችሁ ሁሌ ቪዲዮ ያለ መስራት አይቻልም። በጣም ከደበረኝ በጣም ከደበረኝ ነው እንጂ ማልሰራው ቪዲዮ ያለ መስራት አይቻልም ኖር። እና ምንድነው ብትሉኝ ምንድነው ዛሬ የማወራው መሰላችሁ? ጠፍቶ ስለመስራት ራሱን የቻለ ማለት ነው። ራሱን የቻለ ብዙ ታሪክ አለ። ጠፍቶ መስራት ራሱን የቻለ ብዙ ታሪክ። በቃ ስለዛ ብቻ ራሱ አውርተን ራሱ አንጨርስም። የሆነ ስለዛ ብቻ ብናወራ ማለት ነው። እና እንደዛ አሁንም ሊገባ ነው። እና ማለት ነው ወገኖች፣ ቪዲዮ አለመስራት አልፈልግም። ሁሌ መስራት ነው የምፈልግ እና በቃ እንደ ግዴታ ነው የማየው። ላወራችሁ የፈለኩት ምን መሰላችሁ? እንደነገርኳችሁ ይህ ስልኬ እስኪስተካከል እኔም ፍሪ እስከሆን ድረስ በፍጹም ስለማወራበት ማውራት አልገባሁም። አንደኛ ጊዜ የለኝም። ባገኘኋት ሰዓት በቃ ያገኘሁትን ማለት የመጣልኝን ነው ማወራው ምናምን። በጣም ይወራ ቢባል ብዙ ይወራል። እውነቴን ነው የምላችሁ። ስለ ራሴ ራሱ ያወራብኝ በጣም ብዙ ይወራል። ግን እዛ ድረስ ከምንሄድ አሁን ብዙም ያው እንደነገርኳችሁ የልብስ ነፃነት የለም ምናምን። ራሳችሁን ነፃ ስትሆኑ የሚመጣላችሁ ሀሳብ አለ፣ አይምሯችሁ ፍሪ ይሆናል ማለት ነው። ከዛም እንትን ብሎ እሰራለሁ። በጣም
ነው የምሰራው። ዩቲዩብ እሰራለሁ፣ ኢትዮጵያ ብገባ እሰራለሁ። የተጎዱትን ሰው ምናምን ሴቶችን ምናምን በማለት እሰራለሁ። ኢንሻአላህ ጌታም ይረዳኛል። እና ዛሬ ግን ላወራቸው የፈለኩት ሰሞኑን በጣም እየገረመኝ ነበር። እርግጥ በተከታታይ ብዙ ጊዜ እንዲህ አይነት ነገር ያጋጥመኛል። ግን አንድ ጓደኛዬ አንድ ንግር አለችኝ እና በዛ እየተመላለሰብኝ ነበር። ግን ፍሪ ሁኜ ማውራት አልቻልኩም። ትናንትም የሰራሁት ቪዲዮ ሌላ ነው ምናምን፣ ሰሞኑን የሰራሁት ቪዲዮ ሌላ ነው እና ስለምንድን ነው የምታወሪኝ መሬም ካላችሁኝ፣ በተለይ እኔ ማለት እኔ በዚህ ምድረ በዳ ስኖር እውነት ፈጣሪ ነው እንጂ የሚያኖረኝ ማለት ነው። እኔ እንደ ሰዎች ቢሮ የለኝም፣ ታውቃላችሁ፣ ቢሮ የለኝም። ምክንያቱም ብሩ ያስፈልገኛል። ትንሽ እህቴም ስለሚያመት ብቻ ብሩ ያስፈልገኛል። ሙሉ በሙሉ በአረቦችን አነጋግሬ በራሴ ነው ስራ የምገባው። አሁንም ለማንም አልከፍልም። ቢሮ ራሴ ነው ሙሉ በሙሉ የምወስደው ማለት ነው። ማለት ከተመቿችሁ ከሆነ ቤት ገብታችሁ ከዛ ከሆነ ቤት ስልካችሁን ወስደው ይደውሉላችኋል። እዛ አሁን እኔ ምሳሌ እዚህ ስጨርስ ይደውሉላችኋል። አስቀድሞም ይደውሉላችኋል። ከዚች ሴትዮ ስጨርሽ ምናምን ብለው ይደውሉላችኋል። እና በቃ እነሱን አምኜ ተማምኜ አረበኛም ስለምችል አውርቼ ነው የምሄድ። አረበኛ ማትችሉ ከሆነ ግን የሚያወራራላችሁ ሰው ያስፈልጋችኋል። የሆነ ችግር ቢፈጠር ከአረቦች ጋር እንደፈለጉ ተጣልቼ እወጣለሁ። እና ስለ እሱ መጣላት ወይም ስለ ቢሮ አይደለም ላወራ ነው የመጣው። እና እንደዚህ ሆናችሁ ስትኖሩ ይገርመኛል። እውነቴን ነው የምላችሁ። ሰው ቆይ ምን ችግር አለው? ከኔ የተሻሉ ናቸው በኢትዮጵያ፣ እውነት በኢትዮጵያ ማለት ነው። አሁን የማወራላችሁ ልጆች እዚያ ሀገር ሳሎን ፀጉር ቤት ነው የምትሰራው። እግዚአብሔር ይስጣት፣ ዕቃዬን አስቀምጣልኛለች። በረንዳም ቢሆን ማለት ቢደብራትም ነግሬያት እንትኑን ዘበኛውን ጠይቃ በረንዳ ላይ ዕቃዬን አስቀምጣልኛለች። ምክንያቱም ብሩ ያስፈልገኛል። እኔ ሰው ቤት ስሰራ ፍቃድ ምናምን የምጠይቀው የለኝም፣ አልወጣም። ሰው ቤት 6 ወር ከሰራው 1 ዓመትም ከሰራው እሰራለሁ። ቀጥታ እንደ ውጭ ሰራተኞች እንደዚህ ምንቅር የሚል ነገር የለብኝም። ስራና ስራ ነው እንትኔና የሚጨመላለቅበትም እንትን የለኝም። እኔ ፕሮግራም የለኝም ማለት ፈጣሪ ፈርታችሁ ስትኖሩ በቃ ፈጣሪ ነው የምትፈሩት። ማለት መብራት ቢጠፋ ፈጣሪ ያያል። ቀን ሁሉ ሌሊት ሲመጣ ፈጣሪ ያያል። በቃ ፈጣሪ ከእናንተ ጋር ካለ በቃ ሁሉ የምትሰሯት ነገር ካሜራ ሲደቀን እያንዳንዱን ነገር እንደማታልፋቸው እኔም ፈጣሪ በቃ እንደዛ ነው። ፈጣሪ ይፈራል እና መውጣበት ነገር የለኝም። እንደዛ ስለሆነ አሁን እዚህ ቤት ከገባሁ እዚህ ፋሚሊ ከገባሁ 1 ዓመት በሉ እና ወይ ዕቃ ምናምን ላስተካክል አንዴ ነው የወጣው። እና እንደዛ ስለሆነ አልወጣሁም። እና ላወራላችሁ የፈለኩት ምን እንደው ታውቃላችሁ ወገኖቼ፣ እንደኔም ካላችሁ ውጭ የምትሰሩ ድንገት እንደዚህ አይነት ነገር የሚገጥማችሁ ከሆነና በጣም አመሰግናለሁ። እችን ጓደኛዬ ፀጉር ቤት ነው የምትሰራ። ኢትዮጵያ በጣም የተሻለ ነገር አላት። ቢያንስ ቤት ሰርታለች። በእጇም ደህና ገንዘብ አላት። በቃ ከኔ ትሻላለች። እዚህም በቃ ቆንጆ ናት። ቆንጆ ኑሮ ላይ ነው ያለች። ከኔ ትሻላለች። የሚከፈላትም ደህና ነው። ፀጉር ቤት ነው የምትሰራ። ነፃነት አላት። መታወቂያ አላት። እና ያው ገና ለገና ስትወጣ መሬም ከኔ ጋር ትመጣለች በሚል ሀሳብ ምናምን ድንገት እኔ ያው ባለፈው ማሳየቻችኋለሁ። ደሞዜን ስቀበል ማለት ነው። ደሞዜን ስቀበል አሳይቻችሁ ነበር። እና ስቀጥል በቃ ጠፍታችሁ ስትሰሩ በየወሩ እንትን ነው የምትሉ። በቃ ወር ሲሞላ ሀሳባቸው ምን እንደሆነ አታውቁም። ስለዚህ በቃ ጠፍታችሁ ስትሰሩ ቆፍጠን ብላችሁ መኖር ያለባችሁ እንጂ እንደዚህ እንደ እንትን ዝፍጥጥ አትሉ። ሴትዮዋ ጥሩ ናት። አዎ ከእሷ ጋር ደህና ነን። ያለን ነገር ጥሩ ነው። ግን ዝፍጥ ብዬ አይደለም የምቀመጥ። በቃ ቆንጠጥ ብላ እና የዛሬ ወርም እንትን ኮዱም ጠፍቶኝ ነበረ። ምንድን ነው የሚባል ብቻ ፓስወርድ ጠፍቶኝ ነበር። እና እሱንም ድንገት ከቀይ ጋር ካለ ለምፈልግ ልመጣ እችላለሁ ምናምን አልኳት። ቀይን ያስቀምጥባት ማለት ነው።
ከዛ የሆነ ቀን እንዴ ምን ልትሰሪ ነው የምትመጪው? ወይ ቤት የለሽ ምናምን ብላ እኔ ሲጀምር እውነት የእውነት በቃ እኔ በህይወት ዘመን የተማርኩት ምንድነው ታውቃላችሁ? እናጥላለክ እና እንዳይገባብኝ ስለፈለኩ ነው ካሜራ ላይ እና በህይወት ዘመኔ ማለት የምተማመነው ፈጣሪን ብቻ ነው እንጂ የሆነ ሰው ጋር እንደዚህ ብዬ ተደግፌ በፍጹም አልቆምም። ደግሞ መሆን ያለበት እንደዛ ነው። እውነት የትኛችሁ በተለይ በስደት ያላችሁ ፕሊዝ ጠፍታችሁ የምትሰሩ ካላችሁ ሰው ቤትም ካላችሁ የሆነ ባላችሁ ቢሆን እናታችሁ ብትሆን አባታችሁ ቢሆን እህት ወንድም ቢሆን እንዳትደገፉት። እሱ ሸንበቆ ነው። አንድ ቀን ይሰበራል። አንድ ቀን ይሰበራል ወይም አንድ ቀን ደግሞ በአፉ ያስቀይማቸዋል። እና እኔ በህይወት ዘመኔ የሆነ የምደገፍበት ጋሻ ምለው ሰው የለኝም እና ገና ለገና በቃ ይመጣሉ ብለው አስቀድሞ በቃ ዳር ዳር ነው የሚሏችሁ። ዳር 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 እንደዛ ነው የሚሏችሁ። እና ኧረ እኔ እኮ ምን 10 ምናምን ዓመት እውነት በቸርነቱ በምሕረቱ ፈጣሪ ለዚህ ነው እኔ ጌታን በጣም እወደዋለሁ። ይህ በምድረ በዳ የተከተልኩትን ጌታ በጣም እወደዋለሁ። ማለት ስለሱ ሳወራ እንባዬ ራሱ ሊመጣብኝ ይችላል። እውነቴን ነው የምላችሁ። ማለት እናት አባቴ ነው ለእኔ በቃ የቅርብ ጓደኛዬ ነው። እኔ ይኸውላችሁ በተፈጥሮ ሰዎች ሳወራ ራሱ ማለት ነው እኔ ማወራው አማርኛ ተቀይሮ ነው ከሌሎች ጋር የሚሄድ እና እኔ ይገርመኛል አንዳንዴ ራሱ በቃ እኔ የምለው ሌላ ሰዎች ጋር ሲሄድ ደግሞ የሚደርሰው ሌላ ሆኖ ነው የሚደርስ ማለት ነው። በቃ እኔ በህይወት ዘመኔ በተለይ በዚህ በሰው ሀገር በቃ አባት የሆነኝ እናት የሆነኝ ወንድም የሆነኝ የሚረዳኝ አንድ አባት አለኝ። በቃ የሚረዳኝ ታውቃላችሁ፣ የሚረዳኝ የሆነ አንድ አባት አለኝ። በቃ ጋሻ የሆነኝ አባት አለኝ እና በቃ ገና ትመጣላችሁ ብለው ስለሚያስቡ ዳር 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 ነው የሚላቸው። ዳር ዳር ማለት እኔ ከኔ የተሻለች እኔ ከሷ የተሻልኩኝ ምን ችግር አለው? ቤት እኮ ኢትዮጵያ ይባላል አይደል? ቤት ለእግዚአብሔር ነው ይባላል አይደል? ቤት ለእግዚአብሔር ነው ምናምን ነው የሚባል እንደ አባባል ራሱ ማለት ነው ኢትዮጵያ ላይ እና መርዬ ገና ለገና ትመጣላችሁ ብለው ነው የሚፈሯችሁ። በቃ በጣም ይኸውልሽ ሰይጣንን ወይም ደግሞ የሆነ መሳሪያ እንደዚህ በዚህ መልኩ መሳሪያን አይፈሩም እዚህ ሀገር ማለት ነው። እውነቴን ነው የምላችሁ። ጠፍቶ የሚሰራ ሰው ምን ያህል እንደሚፈሩ እኔ በጣም ብዙ ሰዎች እንድገባ ይገፋፉኝ ነበሩ። ኩዌት እርግጥ የሆነ ህግ ወጥቶ ነበር ማለት ጠፍቶ የሚሰራ ሰው ከጠፍቶ የሚሰራ ሰው ካገኘ ብቻ እንዲህ በጣም ብዙ ህጎች ነበሩ። በጣም መሀት ከምላቸው በላይ ማለት ነው። እና መፍራት እኮ አለ፣ ግን በቻልሽው መጠን ሰውነት በቃ ሰውን ማገዝ ምን ችግር አለው? በቻላችሁት መጠን እኮ ደግሞ እናንተ ከዛች ልጅ የተሻላችሁ ከሆናችሁ ሰው ሁነን መፈጠራችን ሰው ሁነን መኖራችን በዚህ ምድር ላይ መኖራችን ታዲያ ምንድን ነው ጥቅሙ? በልተን ጠጥተን ከዛ ጠግበን ከዛ ምናምን መኖር ከዛ መሄድ ወደ ፈጣሪ ምንም ነገር ሳንሰራ። እውነቴን ነው የምላችሁ። እኔ በጣም ግርም ነው የሚሉኝ እውነት ጠፍቶ የሚሰራ ሰው ሰይጣንን በዚህ መልኩ ማንም አይፈራውም ማለት ነው። እውነቴን ነው። በጣም ነው በቃ የሆነ በቃ እንትን ይሏቸዋል። መጠየቅ ነው ይሄ በቃ ይሸሿቸዋል። በጣም ነው ይሸሿቸዋል። እዚህ ሀገር ሲጀመር እንግዳ ምናምን ሄዳችሁ ማረፍ አትችሉም። ማለት ሰው በሰው ሀገር ላይ ይዋደዳል ምናምን ይባላል። እዚህ ሀገር የተለዩ ናቸው ሲጀመር። የሆነ በጣም የተለዩ ናቸው። እንደ ሃይማኖት ራሱ ብትሄዱ እንደ ሃይማኖት
روج بلزق نسوي لك لزق ما يصير تحط على جوليا بعدين جوليا كله يصير روج بلزق نسوي لك እና እጁን በራሱ ቆርጦ ደሙ እየፈሰሰ ነው እና እዛ ጁሊያ ላይ የሆነ ነገር ላይ ያደርገዋል። ከዛ የሰራተኛ ቀር ነው ደግሞ እሱን ፈግፍጉ ትባላላችሁ። እና ወገኖችዬ ላወራላችሁ ዛሬ የመጣሁት ድንገት ወሬን ካገኛችሁት አወራለሁ በዚህ ጉዳይ እኔ ችግር የለብኝም። እና እኔ ማለት አንዳንዴ የሚሄድበት አጥቼ አውቃለሁ። የሚሄድበት አሁን የት ነው የሚሄድ ብዬ የሚሄድበት አጥቼ አውቃለሁ። ከመውጣቴ በፊት ደግሞ አስቀድሜ ስራ ፈላልጌ ደግሞ ስራ ገብቼ አውቃለሁ። የሆነች ጓደኛ የነበረች ተነጋግረን ምናምን ልከፍል ለዕቃዬ ብቻ ልከፍል ተነጋግረን እኔ ስራ እንደማልፈታ ያውቃሉ። ስራ አልፈታም እንደው እንዳጋጣሚ ካልሆነ ማለት ነው። እና ካላ ስንት ሺህ ማነው እንዳጋጣሚ ገብቷን አልገባም ምን ያላወቅኩም። እንዳጋጣሚ ስራ ፈትቼ ካልሆነ ስራ አልፈታም ማለት እንዲደበረኝ ደከመኝ ምናምን ድካሜንም ከነሱ ጋር እንላለን። አንዳንድ ቤት ደግሞ ልታፍበት አለ ለነፃነት ካልሆነ አሁን ያለሁበት ቤት እረፍት አለው። ህፃኑ ልጅ ነው ማለት በቃ ቋሚ ስራ የሚመለከተኝ ህፃኑ ልጅ ነው። ህፃንና ህፃን ብቻ ነው የሚመለከተኝ። አልፎ አልፎም ያው በዛ አስቀምጧቸው እና ለወራ የመጣሁት ምንድን ነው ማለት በቃ ክፋት ከሰው ቤት ስትቀመጡ ዝም ብላችሁ አትቀመጡ፣ ታወጣላችሁ ራሱ ውጭ። ምን ችግር አለ ግን ማለት ኧረ እውነት የሀገራችን ሰው የሀገራችን ወግ ይሻላል ማለት የሆነ ሰው ከኔ የተሻለች ከሆነች እኮ የሆነ ጊዜ ታስጠጓታላችሁ ምናምን። ኢትዮጵያ ይሻላል። እዚህ ሀገር ሲመጣ ሰው በቃ ይለዋወጥባችኋል። እና ዛሬ ድንገት ሀሳቤን ካገኛችሁ ልጆች ጋር ስላለ እንትኑ ራሱ እየተቋረጠ ነው ያለ ማለት ነው። እና ሀሳቤን ካገኛችሁት አላውቅም። ላወራበት የመጣሁት ምንድነው ጠፍታችሁ ስትሰሩ ተከራይተው የሚኖሩት መታወቂያ ያላቸው ልጆች በጣም ሰይጣንን በዚህ መልኩ አይደለም የሚሸሹት፣ በጣም ነው የሚሸሿቸው። እሱን ነው ልል የመጣሁት። እንደኔ ድንገት ካላችሁ ጠፍታችሁ የምትሰሩ በቃ በዚሁ ልገላገል ወገኖች። ሰላም ሁኑልኝ። ወጣ ገባ እያለ ስለሆነ አንደኛው ቻው፣ ሰላም ሁኑ።